ለሰላሙም ለማህበራዊ መስተጋብሩም እንዲህ ላለው ጎጂ ልማዳዊ ድርጊትም በሃይማኖት የምንቀርጻቸው ሰዎች በጊዜውም ያለ ጊዜውም የሚጸኑ ሃይማኖተኞች ከሆኑ ብዙ ችግራችን ያኔ ይቀረፋል። ጊዜ ዘንበል ሲል ፈተናዎች አይበዙብንም እና አሁንም እኛ መስራት ያለብን ልጆቻችንን በጊዜውም ያለ ጊዜውም በሃይማኖት የሚኖሩ ከዛ በኋላ እኮ መንግስት እንዲህ ማድረግ አለበት አንልም። አሁን ስለ አለባበስ ይነሳ ነበር፣ ስለ ቴክኖሎጂ ይነሳ ነበር። ቤተ እምነቶች ትክክለኛው መንገድ ለወጣቶች ለህፃናት ካሳዩ ከዛሽ ፈቀቅ አይልም። ልጅን ሊያድግበት ያለውን መንገድ ቀደም ብለን ካሳየ ነው ከዛሽ ፈቀቅ አይልም። እንዲያ ሲሆን አባት ልጁን ያከብራል፣ ልጅም አባቱን ይሰማል። ለብዙ ነገሮቻችን መፍትሄ የሚሆኑት አባቶች ናቸው፣ ሽማግሌዎች ናቸው፣ መምህራን ናቸው፣ በሁሉም ሃይማኖቶች ማለት ነው። ስለዚህ ከዛ አንፃር እሱን እኛም እንሰራለን፣ እናንተም ግን ልታግዙን ይገባል ነው። ግሎባላይዜሽን የሚባለው ዓለም አቀፋዊነት የሚባለው ጉዳይ በከፍተኛ ሁኔታ ባህላችን እየተገዳደረው ነው። ስልክ ብቻ አይደለም፣ በየቤታችን የምንመለከታቸው ፊልሞች፣ የምናያቸው ድራማዎች፣ ሁሉም ሙዚቃዎቻችን ሳይቀር ከኛ ባህል እያፈነገጡ እየወጡ እየሄዱበት ያለው ሁኔታ አለ። እንደ ክልል በሚዘጋጁ ፊልሞች፣ ሙዚቃዎች ምናምን እጃችን ለማስገባትና ቢያንስ የአካባቢያችን ባህልና ወግ እንዲጠብቁ ለማድረግ የተወሰነ እንቅስቃሴ እያደረግን ነው። ሌላኛው በተለይም ካላቻ ጋብቻ ጋር ተያይዞ ወይም ህፃናት የምናጋባበትን ሁኔታ በደንብ ማየት አለብን። የእኛን ሀገር ሁኔታና የሌሎቹንም ሀገር ሁኔታ በደንብ ማየት፣ ማወቅ፣ መገንዘብ ይኖርብናል። ስለዚህ ከዛ ያለውን ወደዚህ ለማምጣት በፍጹም እንቸገራለን እና ሁሉንም በዛ መንገድ ልናመጣ እንደማንችልም ታሳቢ መደረግ አለበት የሚል ሀሳብ አለኝ። እንግዲህ ከኛ አንጻር የሰጣችሁንን ሁሉንም ስራዎች ወስደን ለመስራት በተለይም ከሃይማኖት አባቶች ጋር ጥረት እናደርጋለን። እነዚህ ባህሎቻችን በተገቢው መንገድ በተለይም መልካም እሴቶቻችን የሚበለጽጉበት የሚያድጉበት ወደ ማህበረሰቡ ተመልሰው ተግባራዊ የሚደረጉበትን ሁኔታ ለመስራት ጥረት እናደርጋለን። ሴቶችና ህፃናት ጋርም ተጋግዘን እነዛን ስራዎች ሸፕ እናደርጋቸዋለን ወይም መልክ እናስይዛቸዋለን። ምክንያቱም አማራ ክልል ላይ ባህላችን መከበር መቻል አለበት። ቢያንስ በመስተንግዶ ውስጥ የሚያልፉ እህቶቻችን ተገላልጠው እርቃናቸውን የሚሄዱበትን መንገድ ለማስተካከል እንደ ህግም እንደ መመሪያም አይነት ነገር ለማውጣት እንቅስቃሴ ውስጥ ነው ያለ ነው። ሌሎች ስራዎችንም እናንተ የምትሏቸውን ለመስራት ጥረት እናደርጋለን። በአግባቡ የሃይማኖት አባቶችም ሌት ተቀን እንደ ተክል ምግቡን መመገብ ያስፈልጋል። ተመጋቢው ደግሞ የሃይማኖት አባቱ ሚለውን ወስዶ ደግሞ መተግበር ያስፈልጋል። የሃይማኖት አባቶች ሁሉ ጊዜ ሳስተምሩ ደግሞ ተከታዩ ደግሞ መቀበል መከላከል ደግሞ ያስፈልጋል። ጎጂ ልማዳዊ ድርጊቱንም ጾታዊ ጥቃቱንም መጀመሪያ ራሱ መከላከል አለበት። ከዛ ቤተሰቡ መከላከል አለበት። ህዝቡ እኛ የምንፈጽመው ሰዎች እንጂ የተለያየ አርገ እንደፈለግነ የምንፈጽመው ሁሉም ሃይማኖት ክፋትን አያስተምርም። መጽሐፍ ቅዱስ የተጻፈው ነገር ምናዘምነው ምናሻሽለው ምንለው ነገር የለም፣ ይታወቃል። ዘመኑ ግን ፈታኝ ነው። ለፈታኝ ዘመን የሚሆን ትምህርት ግን በደንብ መስጠት አለብን። በተለመደው አሰራር መሄድ የለብን። የፈተና ጊዜ ትምህርት ያስፈልገናል። የሃይማኖት አባቶች ይሄን ፈተና የምንወጣበት ይሄን ክፉ ጊዜ ታሪክ የምናረግበት ትምህርት ያስፈልገናል። ቤተሰብን በዚህ ልክ ልጁን ዝም ብሎ እየጎተተ ዋንጫ እንዲያቀብለው መስገጃ እንዲያቀብልለት ሌላ እንዲያቀብል ሳይሆን ትምህርቱ መጽሐፍ ቅዱሱ ቁርአኑ የሚለውን በደንብ አውቆ እንዲመጣ ነው መፈልግ ያለበት። በደንብ ከታች ጀምሮ
በደንብ ማስተማር አለብን። ስለዚህ እንደዚህ አድርገን ተሳስረን ይዘነው ካልመጣን በጣም ብዙ ነገር እያጣ ነው ስለምንሄድ በዚህ መንገድ በደንብ መተሳሰብ ያስፈልጋል። ከልጆቹ ችግር ጋር ከፊልም ጋር ከምን ጋር ምናምን ተነስቷል። ይሄ የአገሬ ባህል አይደለም፣ እሴት አይደለም፣ ሃይማኖቴ አይፈቅድም የሚለውን በስነ ልቦና ተቀብሎ ማደግ ያለበት። ወደፊትም ከዚህ የበለጠ የከፋ ነገር እንደሚመጣ አውቀን ታጥቀን ስራ መስራት ነው ያለብን። ታጥቀን ልጆቻችን ስራ መስራት ነው ያለብን እንጂ ደብቀን ሸሽገን ምናምን እናስቀረው ነገር የለም። እና እዚህ ላይ በደንብ ስራ መሰራት አለበት። እኛ እየኖር ነው እነሱ እንዲኖሩ ማድረግ ነው እንጂ ይሄን በመዝጋትና በመክፈት የሚሆን ነገር ስለሌለ በደንብ ማየት የሚያስፈልገን ስለሆነ እሱ አካባቢ ያለውን ነገር በደንብ ማየት ያስፈልጋል።